ሄውዬ እንግዲህ ከተጋተችበት መታለች ማለት ነው። እንግዲህ መንገድ ላይ እያዞራት እያለ መራመድ አቅቶታል። እግሯን መታወታል። አስራዋት ይሁን አላውቅም። እንግዲህ ሳሮን ናት ያገተቻት የታወቀ ነው። ነገር ግን ደግሞ የሳሮን አብሮ አደጓ ባቢ ወደ እነሱ ቤት እየመጣ ነበረ። ወደ ውጪ ፕሮሰስ ሊጀምር እነሱ ጋር ማረፍ ስላለበት እነሱ ጋር መጥቶ ነበር። ከዛ ባቢ ስልክ እንደዚህ ሎኬሽን እየፈለገ ያለ አያት ስትንገዳገድ። ሂዊ ማለት የባቢ የልጅነት ፍቅረኛው ናት። ሂሩት ሳትሆን ሂሩትም ፍቅረኛው ናት። ነገር ግን ያውቃታል ይመስለኛል። ሂዊ ግን የልጅነት ፍቅረኛው ነች ማለት ነው። ግን ያው ስላደገች አታውቀውም። እና መንገድ ላይ አግኝቷት እንግዲህ ቤቱን አሳየችው። ይዟት ሲገባ ዳዊትም ቅናት ቢቴ እንግዲህ እንትን እያለው ነው ማለት እኔ ነኝ የምንከባከባት እያለ ባቢ እጇንም ይዞ እግሯንም እያሻሸ እንትን ይላል ማለት ነው። ከዛ ሂሩት ልጁን ስታየው በጣም ደነገጠች። እንዴት ልትመጪ ይቻልሽ? እዚህ ምን ትሰሪያለሽ? እያሉ ሁለቱ ተፋጠጡ ማለት ነው። እንግዲህ ካደረኩት አንጻር ሞት ይገባኛል፣ ያው ምታኝ ምታኝ እያለች እንግዲህ ባቢ ላይ እያፈጠጠች ነበር። ሂሩት የኔ ጀግና። ሂሩትዬ እንግዲህ የሂዊ ልጅ ከታገተችበት ይዛት እየሮጠች ነው። በቀጣይ ቪዲዮ ግን ሳሮን ዋጋዋን ታገኛለች። ሳሮን እንግዲህ የሂዊንና የባሏን ግንኙነት እንዳላወቀ ሰው ሆና አሁንም ሚና እየተጫወተች ነው ያለችው ማለት ነው። እሰራላታለሁ፣ እገላታለሁ እያለች ትገኛለች። ሳሚ እንግዲህ ቢሮዋ ድረስ ሄዶ ምንድነው እንደዚህ የሚያደርግሽ? እኔ የፈለቁሽ ጉዳይ አለ ሲል እናንተን ማየት አልፈልግም፣ እናንተ ጠላቶቼ ናቸው፣ እናንተን ማየት አልፈልግም እያለች እንግዲህ እንዴት እንደሚያደርጋት። አረ ተረጋጊ ሴትዮ፣ እኔ ስለ ህይወት ልጠይቅሽ ነው። ስለ ህይወት ምን እኮ ምን ህይወትን አንቺ ነሽ ያገትሻት? አላቅም ተወኝ ምናምን እያለች እንግዲህ ስትጮህበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ትናንትና ሂዊዬ ከታገተችበት መታለች። ሳሚም ደግሞ ሚስቱ ቢሮ ሄዶ ስለ ዶክመንቱ ሊጠይቃት ነበረ። ነገር ግን እሷ እሳት ለብሳ እሳት ጎርሳለች። እሰራላችኋለሁ፣ እያንዳንዳችሁን እገላችኋለሁ እያለች እንግዲህ ባሏ ላይ ስትዝትበት ነበረ። ሂዊን ግን ለምንድን ነው ያገትሻት? አንቺ ከሌላ ሴት ጋር ትጠረጥርኛለሽ እንዴ? እኔ ምን ነው ራስ በራስ ልናገር አልክ ምናምን አለች። እንዳላወቀ ሰው እየሆነች ማለት ነው። እና እሷ ሁሉንም ነገር አውቃለች። እንግዲህ ዶክመንቱ ዋናው ዶክመንት እሷ ጋር ነው ያለው። ኮፒው ግን ሂሩት ጋር አለ። በዛ በኮፒው እሷ ለፖሊስ ሰታ ሳሮንን ልታሳስር ነው ማለት ነው ሂሩት ማለት ነው። የእውነት ሂሩት ግን ጀግና ናት። ፖሊስ ብትሆኚ የእውነት እንደዚህ ሀገራችን እንደዚህ ባልተጨመላለቀች ነበር። ለሀቅ የሚሰራ ሰው ቢኖር ማለት ነው። በእውነት ነው የምላችሁ። እና ሂሩት እንደው ወላሂ እንደው በቃ አላ ፖሊስ መሆን ነበረበት። እንደዚህ በሀቀኝነት የሚሰራ ሰው የለም። እና ሂዊዬ እንግዲህ ገባች ወደ ቤት። ከገባችን በኋላ ማረፍ አለብኝ ብላ ገባች። ወይዘሮ ሳሮን እየተመናቀረች መጣች። የታለች ሂዊ ብላ ስትመናቀር ካሁን በኋላ ሂዊ ልታያትም ሆነ ልትላቂያት አልፈቅድልሽም፣ ከዚህ በኋላ ስታሰቃያት ቆሜ አላይሽም አለቻት ማለት ነው። ሂሩት እህቷን አያገባሽም እንዳትከተይኝ አንቺ ነግሬሻለሁ እያለች እንግዲህ ሂሩትን አትገቢም አልኩ አሰሚም እንዴ ስትላት በጥፊ መታቻት ማለት ነው። እንግዲህ በጥፊ ከተመታች በኋላ ነው የሂዊ ልጅ ለማስመለጥ የሞከረችው። እንግዲህ ሂዊ ክላስ ገብታ ሳሮን መድኃኒት ሰጥታ ልትገላት ነበረ። ነገር ግን ደግሞ ሳሚ ደርሶ አስጣላት ማለት ነው። ሂሩትን አሳግታታለሁ እያለች እየፎከረች ነው ሳሮን። አንቺ ነሽ ስቃይሽን የመረጥሽው፣ እምቢ ብለሻል፣ አላርፍ ብለሻል። ነገር ግን ደግሞ ዋጋሽን እሰጥሻለሁ፣ እህቴ ነሽ ብዬማ ስትጫወችብኝ ዝም አልልም እያለች ነው ማለት ነው። ሂሩት ሁልጊዜም የእውነት ለሀቅ ነው የምትቆመውና እንግዲህ ሳሚ እንዴት ሚስቴን ለአንድ ጥፋት ብለሽ ልታሳስር ያታስቢያለሽ እያለ ሂሩት እየተናገረ ነበር። አንተ ግን ምን አይነት ሰው ነህ? ምን አይነት እንጭጭ ነህ አለች። እውነትም እንጭጭ ወደ ነዱበት የሚሄድ ሚስቴ ጥፋት ስንት ጥፋት ነው ያጠፋችው? እሷ እኮ ብዙ ሰው እኮ ነው የበደለችው። ሂዊን ብቻ አይደለም። ግን ሂዊ እህቷ መሆኗን ስታቅስ ምንድን ነው የሚሰማት? አሁን ሂሩት ሁሉንም ነገር ተናግራ ያው መጨረሻ አካባቢ ላይ ትናገራለች ብዬ አስባለሁ። ምክንያቱም እሷ እህታቸው እንዳልሆነች
እና ለሀቅ እንደምትታገልና ዲኤንኤን ቀይራ እህታቸው እንድትሆን እንዳደረገች። ስለዚህ ሂዊ የሳሮን እህት መሆኗን ሳሮን ስታውቅ ምን ይሰማታል? ሳሮን አስባችሁታል? እስካሁን የበደለቻት፣ ያንገላታቻት፣ ያሰቃየቻት ብቻ አላቅም። እና ይሄ ባቢ ደግሞ የሂዊን እጅ አየውና እቺ ጥቁር አለ አይደለ? ማርያም ሳመች የሚባለው ጥቁር አለ እዚህ እጃቸው ላይ እኔ ራሴ ያለችኝ ማለት ነው። እና እሱ ሂዊ እጅ ላይ አለና በዛ ያውቃታል። እንዲህ የድሮ ፍቅረኛዬ እንደዚህ አይነት እጇ ላይ ነበረ ምናምን ሲል ሂሩትም ያለባት መስሎኝ ነበር፣ ግን ሂሩት የለም ሂዊዬ ግን አለባት ምናምን እያለ ነው ማለት ዳዊት እንግዲህ ባቢን ብዙ ውስጡ ባይቀበለውም ግን የሂዊ እንክብካቤ እንዴት እንደሚንከባከባት ያናደደዋል ማለት ነው። እየቀና ነው ማለት ነው። ምክንያቱም ሂዊን ስለሚወዳት ዳዊት። ባቢ ደግሞ እንግዲህ ትክክለኛ የድሮ የልጅነት ፍቅረኛውን አግኝቷል። ሂዊ ነች ማለት ነው። አጀብ እንግዲህ ምን እንደሚፈጠር አናቅም። ሳሮንም እንግዲህ ባቢን እንኳን ሰላም ሳትለው እየተመናቀረች ሂዊዬን ለመግደል ወደ ክላሷ ገባች ማለት ነው። እንግዲህ ሂሩት በዚህ ሰዓት ነው በጥፊ በተመታችበት ሰዓት እየሮጠች ወጣችና እንግዲህ ልብሷን ቀያይራ ቀሚስ ለብሳ ኮፍያ ያለው ጃኬት ለብሳ እንግዲህ የሂዊ ልጅ አስመልጣ ያው እንግዲህ ታክሲ ይዛ የት እንደምታደርጋት አላቅም። እንግዲህ የኔ ወርቅ አይዞሽ የኔ ቻይ አንቺ እኮ ሁሉን ችለሻል። አሁን ለዚህ ለጸባይሽ ወተት ትገዛልሻለሁ እሺ እያለች እንግዲህ ምክንያቱም የኔ ቻይ ያለቻት ብዙ እንግልት ሲቀጥል ደግሞ አቅፋት ስትሄድ ድምፅ አለማሰማቷ እና እንግዲህ ሂዊዬ በመጨረሻ ልጇ ልታገኝ ነው። አቶ ሳሚና ሳሮንም እንግዲህ የመጨረሻ ጊዜያቸው ደርሷል ማለት ነው። ሳሮን ግን ስታስፈራ የእውነት አይኗ ሲያስፈራ ፈጣሪ ትዕግስት ውስጠኝ እና እንግዲህ ሂዊን ያለ ውሃ መድኃኒት ሰጥታ ልትገላት ነበረ። ነገር ግን በተኛችበት እያስጮኸቻት ሳሚ ደርሶ ባያስጥላት አስባችሁታል ምን እንደሚፈጠር? ትገላት ነበረ ማለት ነው። እና እንግዲህ ሳሮን በቀጣይ ቪዲዮ ወደ ከርቸሌ ትገባለች ብዬ አስባለሁ። ምክንያቱም ተገቢውን ቅጣት ማግኘት አለባት ሳሮን ማለት ነው። በጣም ነው የስንት ሰው ግፍ ነው ያለባት። እሷ እያጭበረበረች ነው ሀብታም የሆነችው እና ስለ እሷ ሀብት ነው እኛ ሰፈር ሙሉ የሚወራው እያለ ነበረ ልጁ ራሱ። ይሄ አብሮ አደገዋ ቤታቸው የመጣው ልጅ ማለት ነው ባቢ። እንግዲህ ሳሮን ተገቢውን ቅጣት ስታገኝ ማየት የናፈቃችሁ የእውነቴን ነው የምላችሁና በተለይ የሂዊ ግፍ ሂዊ ላይ የተጫወተችው ጨዋታ እና ሚስቴ ልታሳሰሪያት ነው እንዲ አላለም እንዴ? ደግሞ አንከፍ እና ምን ልትሆን ነው? መታሰር ብቻ መገረፍም አለባት እንጂ እንዴ! በጣም እኮ ልጅቷን ያንገላታቻት። ምን እሷን ብቻ ሌላም ሰው የሰው ልጆች እየሰረቁ እየሸጡ በገወጥ በጣም ብዙ ወንጀል አለባት ማለት ነው። ሂሩት ማናትቺ ሳሮን እንግዲህ ተገቢዋን ቅጣት እስከምታገኘ ድረስ ሂሩትን መታገሏን አትተውም ማለት ነው።